አንፃር እንግዲህ አግብተሻል ወይንስ የከንፈር ወዳጅ አለሽ? የከንፈር ወዳጅ ስለሆነ ሰው ተኝቷል ብለን እናስብና የከንፈር ወዳጅ ምንድነው? አልቀረም እንዴ? ቦይፍሬንድ ለማለት ነው። አይ ከንፈር ብቻ ወዳጅ ከንፈር ወዳጅ እንዴት ይቀራል? ሰይሻ ከወደደ ሁሉንም ነው ሞር ጊዜና ወቅት አለው። እስኪ ስለ ስታተስሽ ተጠይቋል? አዎ ቦይፍሬንድ አለኝ። ቦይፍሬንድ አለኝ። በዚህ ጉዳይ ላይ ይሄን መናገሯ ራሱ አዎ እንዴ ጉዳይ ወዳጅ ሚዛኑ መከራ ነው ይባላል። እንግዲህ የቦይፍሬንድሽ ምን ያህል ሰፖርቲቭ ነው? በጣም ሰፖርቲቭ ነው። አዎ በጣም ሰፖርቲቭ ነው። ማን ነው የካፕል ቪዲዮ ለመስራት ታስባላችሁ? በብዙ ነው። አይ ሰርተዋል። ይሰርተናል። አሁን መልሱ አይደለም። ቲክቶክ ላይ ነው ያው ላይፉን ሸሸግ ማድረግ የሚፈልግ ሰው አለ። አዎ ያው የኛ ላይፍ ደግሞ ብዙም ሚዲያ ላይ ስለሆነ እና ለምትደብቂው ነገር አይኖርም። ሰውም ራሱ እኮ ያው የህዝብ ስለሆንሽ ማወቅ ይፈልጋል። አዎ ኦፍ ኮርስ ይፈልጋል። አሁን አንዳንዴ ለምን ምናምን ሰው እኮ ካፕሎች ተጣልተው እኔና ሞኬ ተጣልተው በሚያደርጉት ነገር ላይ አስተያየት ለመስጠት አርጅቻለሁ። ስለዚህ ያው አይገባማ ብዙ ነገር አዎ ስፓኒሽ ነው ያለው። አዎ ግን ምን አለ መሰለሽ ልክ አይደሉም ማለት ነው። በቃ እኔ የራሴን ዘመን ኖር ዘመኑ ደግሞ የራሱ መልክ አለ። ስለዚህ ምክር እሰጣለሁ እንደው ባይሆን ሰው አይን የገባበት ነገር ምናምን እላለሁ። ብዙ ጊዜ እንደ ነገር ሲያጋጥም ያለው ግን ደግሞ አይ እኛ ኗኖራችን እንደዚህ ነው እናንተ ምናምን የምንባል ከሆነ ደግሞ ቆም እንልና እንታዘባለን። እንደዚህ አይነት አኗኗር ነው እየኖርኩ ያለሁትና ምናልባት ቀደም እንዳልሽው ነው። እንደውም አንድ እንትን ያየሁት ምንድነው የምር ለማስደሰት ብሎ ደግሞ ችግር የሚያጋጥመው አይነት ፍቅረኛሞች ማለት ወይ እንደዚህ ሊያስደስታት ወይ ፕራንክ ሊሆን ይችላል። እያንዳንዱ ነገር ደግሞ ወይ ደግሞ ሰውም ገብቶ አንቺም ምንም ልትደብቂው አትችይም። በቲክቶክ ነው ተወቁ። የትኛው ገጽ ላይ ነው? ቲክቶክ ነው ኢንስታግራም ነው? ቲክቶከር ነው እሱ። ብዙም መመለስ አልፈለኩም። ለዛ ሚስጥር ሆኖ የቆየ ገና መንገድ ላይ ሰርግሽ ናፈቀኝ። ብዙ የቬሎ ቪዲዮ ሰርቻለሁ። እስከዛ እሱ ጠብቁኝ፣ ማስታወቂያውን እያያችሁ ጠብቁኝ። በቅድሙ ሀሳብ ተስማሚያለሽ እንዴ? ብዙም የሚያጋጥመንን ነገር ወደ አደባባይ ማውጣቱ ይጎዳል ብለሽ ታስቢያለሽ? አዎ የግል ህይወታችን የግል ህይወት ብዙ ወደ ውጭ ማውጣት ትንሽ ይከብዳል፣ በጣም ይከብዳል። አሁን የሆነ ጊዜ ላይ ኢንተርቪው የነበረኝ ጊዜ አንዳንድ ነገሮችን አግሬሲቭሊ ተናግሬያለሁ ምናምን እና እሱ የላይፌን ማለት ነው ባክግራውንድ ምናምን ስትጠይቂሽ ድሮንም እኮ እንደዚህ ስላደግሽ አይገርም ምናምን ስለምትባይ አሁን ደግማችሁ ስትጠይቁኝ ያቺን ነገር ናች ትዝ የሚለኝና ያኔ ደግሞ ገና መውጣቴ ነበረ። ሁሉም ሰው ያሳለፍኩትን ነገር ማወቅ አለበት፣ ብቻዬን ነው እዚህ የደረስኩት ምናምን እና እሱን አንቺ በወኔ ነው የምታወሪው፣ እንደዚህ ነበርኩኝ ከዛ እንደዚህ ተቀየርኩኝ ምናምን የሚለውን ነገር ልክ የሆነ ስተት ደግሞ ሲያዩብሽ ድሮንም ማስተዳደግሽ እንደዚህ ስለሆነ ያው አብሮሽ ማንም ስላልነበረ በቃ እንዲህ ነሽ አይነት ነገር ሄዳቸው ላይ ያሳለፍነውን ነገር የወጣነውን የወረድነውን ነገር ያሳለፍነውን ነገር እነሱ ያን ነገር እንደኛ ሆኖ መረዳት ይከብዳቸዋልና ለሁሉም አታስረጅም። ስለዚህ ሁሉም ሰው ባሰበበት መንገድ ሂድ። ዋናው አንቺ ለህሊናሽ የማይከብድሽን ስራዎች እየሰራሽ ማለፍ ትክክል ነው ያምናል። ትልቁ ነገር አሁን ሶሻል ሚዲያ ላይ መቼም አዲስ ባህል ስለሆነ ነው እንጂ ያንቺ እንቅስቃሴ ለሌሎች ምናልባት ትኩረት ሊስብ ይችላል። ስለዚህ ግን እንደዛ አይደለም። እኔ ደግሞ እንደዛ አልረዳውም። ምክንያቱም ቲክቶክ ላይ ተሳዳቢ ይበዛል ብለህ የምታስብ ከሆነ ተሳዳቢ ብቻ እያየህ ነው ማለት ነው። ምክንያቱም ቲክቶክ ያቺ ነገር ስለቀመስኩ እናቴ ቤት ተመልሼ ገብቼ አካውንቴን ተዘግቶ ብር የለኝም ያለኝን ብር እያወጣሁኝ ያለኝን ነገሮች እየሸጥኩኝ ምናምን ዜሮ ቀርቼ ከሰው ጋር ለመገናኘት አሁን ከቲክቶከሮች ጋር ምናምን ኮላ ማድረግ አለብሽ አይደል? ስትረሺ የሆነ ነገር ማድረግ አለብሽ፣ አጠገብሽ የሆነ ሰው መኖር አለበት ምናምን ኤቭሪዋን
ወደዚህ እንደዚህ አልዞርም። አሉ አርቲስቶች በጣም ትልልቅ ሰዎች ምናምን ስክሪፕት የሚልኩልኝ ስለኔ አክቲንግ የሚያወሩ ተደንቀው ምናምን ደስ ብሏቸው ምናምን የሚያወሩ ጥሩ ነው በቃ ብዬ ማለት የቀመስኩት እንዴ ስለማቅ እንዴ ነው ጭራሽ። የፊልሙ ርዕስ ይነገርን ተብሏል፣ ትነግሪያቸዋለሽ። ሌላው ምናልባት እንደው ቲክቶክ ቢዘጋስ ምን ሊውጥሽ ነው ተብለሽ? የሀገር ባህል ልብስ ቤት አለኝ፣ ብትገዙኝ ደስ ይለኛል። ሀገር ባህል ታለብሰኛለሽ? እሺ ደስ ይለኛል። የሀገር ባህል ልብስ ቤት አለኝ ሽሮ ሜዳ። በኦርደር ነው የምቀበለው በደንብ የመጣችሁ ግዙኝ። ኦርደር ነው እንጂ ዝም ብለን ብንሄድ አናገኝም። ልብስ ነው እናገኛለን፣ ግን ያው በብዛት እንደዚህ ስለማልሰራ ኦርደር ነው በደንብ የምቀበለው እና ኦርደሮች እሰራለሁ። አገር ባህል ልብስ ዋጋው እንዴት ነው? አሪፍ ነው እንግዲህ አሪፍ ነው። እና ደግሞ በጣም አምሯል በጣም ጨምሯል። አምሯልም ደግሞ ውድ የሚባለው የአገር ባህል ልብስ ምን ያህል ነው? ኧረ አለ በደንብ እንዴ በደንብ አለ። እንደው ዝም ብለሽ ከሰማሽው ዋጋ እስከ 300,000 ምናምን አለ የሙሽራ ምናምን ትልልቅ ጥበብ ስለሆነ ነው አይደለ? እሱንም ከሰሪው ላይ ነው። እኔ ወጪውን ብቻ ማለት ነው አይደለ ድርሽዬ? እኔ ወጪውን ብቻ ነው እንጂ ትርፉን አልነገርኩሽ። የአብስራ የመጀመሪያ ልጅ ነሽ ወይ? የአብስራ ጽጌ የመጀመሪያ ልጅ ነሽ? እዚህ ጋር እያነበብኩኝ ስለነበር የቤት የመጀመሪያ ልጅ ነሽ። እያወቅን ያለ ነው በህዝቡ አስተያየት። ኦፍ ኮርስ ያውቁኛል፣ በደንብ ነው የሚያውቁኝ። ወዳችኋለሁ፣ ሄዳችሁ ጻፉላቸው። እሺ ጋይስ። አሁን የአብሻ ቀሚሱን ዲዛይን ነው ምናምን የምታደርጊው ወይስ መሸጡን ብቻ ነው የምትሰሪው? ዲዛይንም አደርጋለሁ። ዲዛይንም ሲልኩልኝ እሱን ተቀብዬ እሰራለሁ። ከዛ ውጭ የሚመጡትን መልዕክቶች ሳየው በአብዛኛው እንግዲህ ያው ይቅርታ አድርገናል ከሚለው ጎን ለጎን ደግሞ ቲክቶክ ቢዘጋ ፕላን ቢያስፈልግሻል፣ ልብስ ቤቱ ብቻ እንዴት ተብለሻል፣ እንዴ ከባለቤቱ ያወቀ የሚባል ነገር አለ። እሷ እየመለሰች ነው። ዋው ብዙ መልዕክቶች ናቸው የሚመጡት። በዜማ ግብዣ እኛም ማረፍ እንላለን። 6 ሰዓት ሲሆን ፓራጓይ ከፈረንሳይ ጨዋታ አለ። ኳስ ትወጃለሽ ጽጌ? እሷ ያበደች የቮሊቦል ገበጣው ግራውንድ ቴኒስ በሜላት ቀለም ወርቅ መላመላ አዲስ ዘፈን ለቃለች እና በእሷ ዜማ እስኪ አረፍ ብለን እንመለስ። በያላችሁበት ጥሩ ጊዜ ከታዲያስ አዲስ ጋር አሪፍ ጊዜ ጥሩ ቆይታ። ጎበዝ ነሽ አንቺ። ቴንክ ዩ በቂ ነበር። ደግሞ አጋጣሚ እዛው ተወላጆች በጣም ብዙ እዛው ተወላጆች በደንብ ቦታውን ባህሉን የሚያውቁ ሰዎች ሪፖስት አድርገውታል። ምክንያቱም ክፋት የለውም ብለው ስላሰቡ የእነሱ ሪፖስት ራሱ እንዲነሳ ነው የተደረገው፣ ትክክል ስላልሆነ ማለት ነው። እና እንግዲህ ያው ምን ያስታየ በቀን 700 ምናምን ሺህ ላይ ነው ያጠፋሁት። ወደ 750 ምናምን ሺህ ላይ አጥፍቻለሁ። በአንድ ቀን አይደለም፣ በ3 ቀን ነው የገባው። በ3 ቀን ነው የገባው እና ሪፖርት በጣም ተደርጎብኛል። አካውንቲንግ ፕሊዝ ኮፕሊንግ አድርጉልኝ እባካችሁ። እና በቃ ይቅርታ በጣም ይቅርታ ይቅርታ። በጣም ሚዲያዎች ራሳቸው ይህን ስለሚያውቁ ይህ ዘፈን መጫወት የለበትም ተብሎ ስለተነገረ ሚዲያዎች ራሳቸው አይጫወቱትም። ጎሳዬ አያዘፍ ነው ከዛ